ለኔ ሲጀምር እንደዚህ አይነት መልስ መመለስ ራሱ አይጠበቅብህም እኮ። አንቺ አጠገቢ ሆነሽ በዓልን እንኳን ባንጋባ እንኳን በዓልን አብረን ስናከብር እንደሌላ ጊዜ ስትስቅ ነው ደግሞ አስተልሳው ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል። ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው ደህና ነን። እናንተም በያላችሁበት ሰላማችሁን ብዝት ያደርግልኝ እና እንኳን ለፋሲካ በዓል አገር ውስጥም ከሀገር ውጭም ያላችሁ ከቤተሰብም ርቃችሁ ያላችሁ ከቤተሰብም ጋር ያላችሁ ሁሉ እንኳን አደረሳችሁ። በዓሉ የፍቅር የሰላም ያደርግላችሁ። ከሀገር ውጭም ያላችሁ ሀገራችሁ መታችሁ ከቤተሰቦቻችሁ ጋር የምታከብሩበት አመት ደግሞ ያደርግላችሁ። መልካም በዓል ይሁንላችሁ ሁላችሁም በያላችሁበት እና ቤተሰቦች ያው ዛሬ እንግዲህ የበዓል ቪዲዮ አልሰራንም። ያው ከዩና ጋር ባለፈው የተፈጠረውን ነገር አይታችኋል ሁላችሁ። ትንሽ ጥሩ ሁኔታ ላይ አልነበርንም። ያው አሁንም ቢሆን ነገሩን አላስተካከልነውም፣ ግን ያው ቪዲዮ የምንሰራበት ሁኔታ ላይ አልነበረም እና ያው ከዩና ጋር ካወራንም ቆይቷል። ለበዓልም አልተደዋወልንም እና አሰብኩኝና ከዚህ በፊት በዓል እንዴት እንደምናሳልፍ ምናምን ታውቃላችሁ። ያው ብዙ ጊዜ በዓል ሲሆን ምናምን ትንሽ ዊናን ስለሚደብረው ዊና ጋር ሄጄ ምናምን ሰርፕራይዝ አድርገው ነበርና ያው በዚህኛው በዓል ደግሞ ምንም ነገር ማድረግ አልቻልኩም ከነበረውም ነገር አንፃር ማለት ነውና ቁጭ ብዬ ምናምን ሳስበው ቤት ላይ ሆኜ ደበረኝ። እንዴ ለምንድን ነው ግን ዝም ያልኩት ምናምን አልኩኝ። እንደዛ አይነት ስሜት ተሰማኝና ብድግ ብዬ ነው የመጣሁትኝ። ያው የተፈጠረው ነገር እንደተፈጠረ ሆኖ ያው እኔና እሱ ያለንበት ሁኔታ ጥሩ ባይሆንም ግን ደግሞ እንኳን አደረሰ ማለት እንዳለብኝ እና አንዳንዴ ከሰው ጋር የፈለገ ጥሩ ሁኔታ ላይ ባትሆኑ ትላንትናችሁን ማሰብ አለባችሁና በዓል ሲሆን ዊና በምን አይነት ሁኔታ እንደሚያሳልፍ ያው ብዙ ነገር አውቃለሁ እኔ እና ከዛ አንፃር ያው መጥቼ ሲሰፈር እንኳን አደረሰ ለበለው ብዬ ሰፈር ድረስ መጥቻለሁ እና ስልክ ደውዬለታለሁ። ቆየሁ ከደወልኩለት ምናምን ያው እኔና ዊና ማለት ጥሩ ሁኔታ ላይ አልነበርንም ታውቃላችሁ ቪዲዮ ላይ ምናምን እና ቪዲዮ ከሰራን ራሱ ከወር በኋላ ነው ባለፈው ቪዲዮ የሰራ ነው እና በእርግጥ ይደብራል ምናምን እኔን በብዙ አስደብሮኛል። ዊናን ድጋሚ ማገኘው ራሱ አልመሰለኝም ነበረ፣ ግን ብዙ ነገሮችን አሰብኩኝ ምናምን። ዊናም አሁን ማዘሩ ጋር ነው ያለው ምናምን እና ደብሮታል። እንደ አጋጣሚ ቴክስት ልኬለት ነበርና ቴክስት ሲመልስልኝ በጣም እንደደበረው ምናምን ነገረኝ። ያው በቃ እኔ ደግሞ ያለንበት ሁኔታ ጥሩ ባይሆንም አንዳንዴ ለሆነ ደስታ ብላችሁ የምትሸነፉት ነገር አለና ለዛ ብዬ ሰፈር ድረስ መጥቻለሁ። ያው ቤተሰቦች ከዚህ በፊት ዊና ብዙ ጊዜ ያው እኔ እንኳን ባልመጣ እሱ ሰፈር መጥቶ ምናምን ነበረ ለበዓል የሚያገኘኝ ማለት ነው። ዛሬ ግን እሱም አልመጣም። ያው እኔም ደግሞ ቤት ሄጄ እንደሌላ ጊዜው ሰርፕራይዝ ላደርገው አልቻልኩም እና ያለኝ አማራጭ እዚህ መጥቶ እሱን ማግኘት ብቻ ነው። እርግጠኛ ነኝ በጣም ደስ ይለዋል ብዬ አስባለሁ። ስደውልለት ራሱ አላመንም የምርት መጣለች ብሎ ስላላሰበ ማለት ነው። እና ያው ሁኔታዎች እኔን ደስተኛ ባያረጉኝም ከጀርባ ያለው ነገር ግን አንዳንዴ በቃ ዝም ብላችሁ የምታልፏቸው ነገሮች አሉ። ምክንያቱም ቪዲዮ ከሰራን ራሱ ከባለፈው በኋላ 4-5 ቀን ይሆነናልና ተመልሼ ወደዛ ነገር ቪዲዮ ላይ መጨቃጨቅ ስላልፈለኩኝ አንዳንዴ ከምትወዱት ሰው ጋር ጸባችሁ ሲበዛ የማይሆን ነገራቶችን ታወጣላችሁ የማይሆን ነገር እና እነዛ ነገሮች ደግሞ ቅሬታን ይፈጥራሉ፣ ያቀያይማሉ። ስትናደዱ የምትናገሩትንም የምታደርጉትንም ስለማታውቁ ለዛ ዝምታን ነበር የመረጥኩትኝና በቃ 4ቱንም ቀን ሰሞነ ህማማትም ስለነበረ በቃ በሰላም ማሳለፍ ፈልጌ ስለነበር እኔና ዊና ተገናኝተንም አላወራንም በስልክም በቃ ምንም ማውራት ስላልፈለኩኝ ቴክስት ቢያደርግልኝ ለመልስለት አልቻልኩም ነበርና ዛሬ ግን ፋሲካ ነው አመት ባለው ያው ሁላችንም ተደስተን የምንውልበት ቀን ነው። ስለዚህ ያንን አስቤ ነው እንትን ያልኩትኝ ነገሩን ሁሉ ትቼ የመጣሁት ማለት ነውና እና ሁላችሁም ደግሞ በያላችሁበት መልካም በዓል ይሁንላችሁ። ዊና መጥቷል።
እንዴት ነሽ? እንኳን አደረሰ። በመጀመሪያ እንኳን አብሮ አደረሰ። ምንም ቤተሰቦቻችን እንኳን አደረሰ ማለት ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች ሀገር ውስጥም ከሀገር ውጭም ያላችሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የሰላም የፍቅር፣ የተስፋ፣ አንድነት፣ የመደሰት በዓል ይሁንላችሁ። ለሁላችሁ ይህንን ቪዲዮ በምትመለከቱ ዓለም ዙሪያ ላይ ያላችሁ በሙሉ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በድጋሚ በሰላም አደረሳችሁ። አንቺም እንኳን አደረሰሽ። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል እግዚአብሔር ይመስገን አሪፍ ነው። ምንም አይልም። ቅድም ግን እንደደበረ ነበር እየነገርከኝ ነበር። አንቺ ነው እኔ እንደዚህ ቤተሰብ ፊት ታቀርብኝ መሰለኝ። አይ በቃ ስልክ ጸቡ ምኑም ቀርቶ ዛሬ ግን በዓል ነው። ከዚህ በፊት በዓል አንድ ላይ ሆነን ነበር የምናሳልፈው። እሰይ በዓል አንድ ላይ ሆነን ነበር የምናሳልፈው። አንድ አይነት ልብስ ለብሰን ነበር የምናሳልፈው ነበረ። እንግዲህ ምንም ማድረግ አንችልም። ዘንድሮ አንድ ያለ መሆናችን ትልቁ ማሳያ ነው። ልብሳችን መለያየት ራሱ አይ እኔ ግን ማለት ነው ለመናገር በቃ ይሁን የራሳችን ማለት ባለፈው ስናከብር ማለት ነው ተናግሬ ነበር ሲጀመር ቀጣይ ዓመት የራሳችን ቤት ላይ ነው የምናከብረው ብዬ ነበር። ግን ያው አልሆነም። ሆኖም ግን ጭራሽ አብሮ አንድ ቤት ላይ ኖሮ አለማክበሩ እንዳለ ሆኖ ከዛ የባሰ ጥሩ ሁኔታ ላይ ነበር። ለምንድን ነው ዛሬ እየሳቅሽ ምናምንም እንዳልተፈጠሩ ነው ቪዲዮ ሰው እና ማለት የሆነ ሌላ ነገር እንድጨቃጨቅ ምናምን ፈልገን ነው። ለምን እያስመሰልን ቪዲዮ እንሰራለን? ማስመሰል ሳይሆን በቃ በዓል ነው። ስለዚህ እኔ እናንተ ላይ ደግሞ ጸብ አያምርም። ሲጀመር እኔ እናንተ ስንጣላ አያምርብንም ከብዙ ነገር አንጻር። ምክንያቱም እኔ እናንተ ስንጣላ እንኳን አስቡ ምን ሆናችሁ ነው ምናምን የሚለን ሰው ስለሌለ ማለት ነው። ግን እኔ እናንተ እኮ ቀላል አይደለም። 4 አመት ምናምን አብረን ብዙ ነገሮችን አሳልፈናል። ስለዚህ እንኳን አደረሰ ማለት ከባድ ነገር አይደለም። ዛሬ በዓል ነው። በዓል ስለሆነ እኔ ጋር መተሽ እየሳቅሽ እንትን እያልሽ ምናምንም እንዳልተፈጠረ እያስመሰልሽ መተሽ እዚህ ጋር እንኳን አደረሰ ልለን የመጣሁት ምናምን ቴንክ ዩ እንኳን አደረሰ ልኝ ስለመጣሽ እኔም እንኳን አደረሰሽ ብዬሽ ነበር። ነገር ግን በዓል ስለሆነና ዛሬ ቀዱ መታለፍ ስለሌለበት እንደዚህ ራሳችን ውስጣችን ምንም እንዳልተፈጠረ አሳምነን መምጣታችን ኖት ፌር። ምንም ሲጀመር ሌላ ስሜታዊ እንደሆነ አታድርገኝ። ሲቀጥል ደግሞ ያደረከውን ነገር ሁሉ ረስቼኝ ነው ትቼ ነው አይደል የመጣሁት። ምንድን ነው የረሳሽው? ላስታውሱ። እያንዳንዱ ነገር ማስታወስ አለብኝ፣ ማውራት አለብኝ። እሺ በቃ እኔ ሲጀመር አይደለም መጥቼ እንዲል ተናገረኝ ማለት ነው። ከነጭራሽ ሲጀመር የመምጣት እቅድ ራሱ አልነበረኝም። ግን በዓል ስለሆነ አንተን የማግኘት ፕላን ራሱ ጭራሽ አልነበረኝም። ግን ነገሩ ምንም በቃ ለመርሳት ሞክሬ ነው ቪዲዮ ጂ ዛሬ እንኳን አደረሰልህ የመጣሁት በዓል ስለሆነ። እሺ ከዛስ ማለት ምን ማለት ነገና ከነገ ወዲያ በዓል አይደለም? የተለመደው ጭቅጭቃችን ልንቀጥል። ስለ ጭቅጭቅ አይደለም እያወራሁ ያለሁት። የሆነ ነገር ትቼ ከመጣሁኝ የሆነ ሰላም ፈልጌ ነው ማለት ነው አይደል? ጂኒ ወርሽ አይ በጣም ትገርማለሽ። ለኔ ሲጀምር እንደዚህ አይነት መልስ መመለስ ራሱ አይጠበቅብህም እኮ። ሰላም የምትፈልጊ ከሆነ እንደ ድሮችን ወይና ብዙ ነገር እያበላሽ እንደ ድሮችን ምናምን አትበለኝ። ሲቀጥል ደግሞ አሁን ድጋሚ ሌላ እድል እየሰጠውክ ነው ብዙ ነገራቶች እንድታስተካክል ማለት ነው። ስለዚህ እኔ በበዓል ቀን ራስ ሌላ ስሜት እንዲሰማኝ አታድርገኝ። እሺ እኔ አሁን በበዓል ቀን እኔ እኮ አለመምጣት እችል ነበር ሲጀመር። እሺ እኔ ምን እንዲሰማሽ ላደርግ በበዓል ቀን ንገሪኝ እስኪ። በቃ እኔ ስቄ ነው የመጣሁት እኔ። ስለዚህ አንተ ደግሞ ጭራሽ ሌላ ነገር ተናግረህ እኔ የሆነ ሌላ ስሜት እንዲሰማኝ ማድረግ የለብህም። ዛሬ በዓል ነው አይደል? ዛሬ በዓል ነው። በቃ ሁሉን ነገር ረስተሽ እንደመጣሽ ሁሉን ነገር ረስተሽ በዓላችንን በሰላም እናሳልፍ። ምናልባት እኔ ከቤት ወጥቼ ድሮ አንቺ እኔን መተሽ
በዓል ይደብረዋል ብለሽ ስለምታስቢ ሰርፕራይዝ የምታደርጊኝ ቤት አሁን ከምኖርበት ቤት ወጥቼ አሁን በዓል እያከበርኩ ያሉት እናትና አባቴ ቤት። ይሄ የሆነበት ምክንያት አንቺን በማጣት ነው። አንቺ ብትኖሪልኝ ደስ ይለኛል። አንቺ አጠገብ ሆነሽ በዓልን እንኳን ባንጋባ እንኳን በዓልን አብረን ስናከብር እንደሌላ ጊዜ በጣም ደስ የሚለኝ። ይኸውልሽ በቃ ተይው እርሹ። እኔ እኮ የመጣሁት በቃ እንደዚህ አይነት ስሜት እንዳይሰማ ነው። ደስ እንዲልህ እኮ ነው የመጣሁት። ጌታን በቃ እንተው። አሁን ራሱ በጣም ረጅም ሰዓት አለን። በዓል በቃ ደስ ብሎን እናሳልፍበት ሰዓት። እኔ እንደዚህ አይነት ስሜት እንዲሰማኝ አታድርጊ። ዛሬ ስቂ ነገ እንዳኮርፍ ነው እንዳታረጊ። ስለ ነገ እግዚአብሔር ያውቃል። ግን ዛሬን ደስተኛ ሆነ ነው። ከዛ ነገ ደግሞ እግዚአብሔር ያውቃል። ሰው እኮ ነገን ለመስራት ነው ዛሬ የሚኖረው። ወይ እኔ ፍቅር ደግሞ በቃ ተወርሳው ምንድነው? እኔ በቃ ትቼዋለሁ እኮ ሁሉንም ነገር። ስትስቅ ነው ደግሞ ናስተሳው ይኸውልሽ ዮርዳን እንዳልሄድሽ ጌታ እንዳልሄድ አንተ ለብዛውም እንዴ። እኔ ዛሬ እመቤቴን ደስ ብሎኝ ነው ማለት ደስ ብሎኝ ነው በጣም። አንደኛ በዓል ከቤተሰቦች ጋር ማሳለፍ ነው። ሁለተኛ መተሽ እንኳን አደረሰ ስላልሽ ለበዓል ያስለመድሽኝ ይሄንን ፈገግታሽን ስላልነፈቅሽኝ አመሰግናለሁ። ነገር ግን በተስፋ ኑሮ አልፈልግም። እኔ ነገን እያሰብኩ ነው የምኖረው። የእያንዳንዱ ሰው የህይወት ተስፋ ነገ ነው። የኔም እንደዛው። ዛሬ ስቀሽ ስላሳየሽኝ ዛሬ እንኳን አደረሰ ብለሽ እንትን ስላልሽ ነገ የሆነ ነገር ይፈጠራል ብዬ እንድፈራ ነው እያደረግሽኝ ያለሽው። ስለዚህ ከልብሽ ሆነሽ ሁሉን ነገር ስትታዩ እኔ ጋር በፈገግታ ነይ እንጂ ስለሚከፋኝ ስለሚደብረኝ ወይም ሁሌ በየአመቱ በዓል ሲደርስ ያስለመድሽኝን ነገር ለማድረግ አትምጪ። ስለ ነገ ማሰብ አለብሽ። ዛሬ አመት በዓል ስለሆነ እንደ ህፃን ልጅ ተደስቼ ማሳለፍ አልፈልግም። ነው ሲጀመር በጣም ደጋግሜ እየነገርኩ ነው አይደል? በቃ ተው ስላለፈው ነገር። እንዴ እኔ ስንት ነገር ትቻለሁ እንዴ መጣሁትኝ? ስላለፈው ነገር አይደለም ስንት ነገር ትቼ የተፈጠረውን የሆነ ነገር ትቻለሁ ሊመጣሁትኝ። ስለ ነገ እያወራን ዛሬ መጨቃጨቅ አለብን? መጨቃጨቅ አለብን ስለ ነገ እያወራን? እኔ አንቺ የረሳሽው ስለመጣሽው ነገር አለ እያወራ ያሉት ዛሬ ስለመጣሽበት ፈገግታ እና ነገ ስለምታሳየኝ ፌሻል ኤክስፕሬሽን ነገ እንዲደብረኝ አልፈልግም። ዛሬን ስለ ነገ እንዲደብረኝ አልፈልግም። ዊና ከፈለክ መሄድ ትችላለህ። እሺ መሄድ ትችላለህ። ጌታ መሄድ ትችላለህ። ትችላለህ። አልሄድም። ለምን ነው ሲጀምር አልሄድም። ጨርሽልኝ ንገሪ። ከቤት ተነስቼ የመጣሁት በሰላም አመት ባልን ለማዋል ነው እንጂ ለመጨቃጨቅ አይደለም። ጨርሽልኝ። ግን ስለ ነገ ምናምን ብለህ የምታወራ ከሆነ መሄድ ትችላለህ። ስለ ነገ ማውራብህ ሳለ አይደለም ያለሁት። በቃ ባል ነው ደስተኛ ሆነ እንደ ሰው መዋል ከቻልክ ከዛስ ካልሆንክ ግን መሄድ ትችላለህ። መብት ነው። ለምንድን ነው የምሄደው? አንተ ምንድነው ከመጨቃጨቅ ውጭ ሌላውን ነገር አታውቅም እንዴ? ምንድነው የምትፈልገው? አይደለም እኔ አሁን ያረከውን ነገር ሁሉ ረስቼ መጥቼ በሰላም እያወራሁ ስለሆነ ነው እንዴ የምትናገረው? እሺ ያደረኩት ነገር መጥፎ ነገር ነው። ያደረኩት ነገር ይደብራል አይደል? ያደረኩት ነገር እንትን ነው። ለምንድን ነው ዛሬ ምስኪል
ለምን ትስቂልኛለሽ? ነገር ታስኮርፊ ስለ ነገ ያገባኝም ሲጀመር እንዴት ነው? እኔ ያገባኛል ስለ ነገ እኔ ስለ ነገ ያገባኛል። ዛሬን የምኖረው እኮ ለነገ ነው። በቃ እኔ አሁን ስለ ነገ ማውራት አልችልማ እንዴ? ሲጀመር ነገህን የምታስተካክለው ራስህ ነህ። ዛሬ መጥቻለሁ በቃ ደስ ብሎኝ በፈገግታ አመት በዓል ስለሆነ ሰላም አወርደን እንድንውል ነው የመጣሁት። ነገን ማስተካከል ያለብህ ራስህ ነህ። የራስን ጥፋት እያመጣህ እኔ ላይ ተለጥፈ ሲጀመር እንደ ህፃን ልጅ አመት በዓል ስለሆነ ከረሜላ ስለሚገዛልኝ ምስቅ አይነት ልጅ አይደለሁ እኔ። ዛሬ ትልቅ ሰው ነኝ። ነገ የሚያሳስበኝ ልጅ ነው። እንደፈለግኩ ነው መኖር ትችላለህ። ሲጀመር እኔ ነኝ ጥፋተኛዋ። ከዛ እዚህ ድረስ መምጣቴ አንተን ለማግኘት ብዬ ማለት ነው። ያደረከውን ነገር ሁሉ ለምን በሙሉ ልብሽ አመጪም? ያደረከውን ነገር ለምን በሙሉ ልብሽ አመጪም? እሱ አያገባም። ሲጀመር እንደፈለግኩኝ መምጣት እችላለሁ። እንዴት እኔ እንዴት ነው ዛሬ ስቀሽልኝ ነገ እንትቆጪ እንትምለው ያማል። እንዴት ነው አንተ ልፎግር ከዛ ድረስ መመጣው? ስሚ ወርዲ ስሚ፣ አንድ ነገር ልንገርሽ። ዛሬ በመጣሽበት ፈገግታ ነገ ተመጫለሽ። ለምን ደስ ለነገ የምጠይቀኝ? ለምን ማልጠይቅሽ? ነገ ነው አይደለም ዛሬ መጥቼ ገና ስለ ነገ ብለህ ዛሬን እያበላሽብኝ ያለው ሰው ስለ ነገ እንድነግር ነው የምጠብቀው? ዛሬ እኮ ያበላሽው ተናገር። ራስህ ነህ፣ ራስህ ነህ ጥፋትን ላይ ለማምጣት እንዳትሞክር። እንደፈለግኩ ነው መኖር ትችላለህ። ሲጀመር በፈለግክበት መንገድ መርጣ አይደል ሄድከው? እሺ እኔ ነገር ልንገርሽ፣ ስለተናገርሽ ጥፋት እንደዚህ ጥፋት እኔም ጥፋቶችን እዘረዝራለሁ። እንደዚህ ልጅ ነው ማለት ነው። ምንም ጥፋት ስለሌለብኝ ሲጀመር ዘረዘር ካልዘረዘርክ ብዬ የምጫነቅ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ አንድ ነገር ልንገርሽ፣ እንደምትሄጂ እያወቅሽ እንዳትመጪ፣ እንደምትሄጂ ተስፋ ስተሽኝ እንዳትመጪ። እንደምትሄጂ እያወቅኩኝ እንድትመጪ አልፈልግም። ነገ እንደምታስኮርፊ፣ ነገ ይህንን ፈገግታሽ እንደማላገኝ እያወቅኩኝ ዛሬ አልስቅም። ማይሆን ነገር እየተናገርክ አመሰግናለሁ። ነገ ግን ይቆጭሃል። አመሰግናለሁ። ጌታን ይቆጭሃል። ድጋሚ ካንተ ጋር ቆሜ ራሱ እንደዚህ ማወራ እንዳይመስልህ። ምንድነው? እስኪ ምንድነው የምትይኝ? እሺ ቆይ እኔን እዚህ ጋር ቁመልትኝ ነው? ምንድነው የምትይኝ? እኔን እዚህ ጋር ቁመልትኝ ነው? ምን ልትይኝ ነው? እስኪ ቆይ ንገሪ፣ ምን ልትይኝ ነው? መጀመሪያ ራስህን አስተካክል። ትክክለኛ የሆንሽበትን ነገር ንገሪ። ዛሬ ካንቺ ጋር ምንም ማወራው ነገር እሺ፣ ዛሬ ካንቺ ጋር ልሳቅ ልጫወት አይደል? እሺ፣ ከዛ ነገስ? ነገን እኮ የምታስተካክለው አንተ ነህ። ዛሬ ስቄ እንዴ ነገ እንደምታጠፊ ዛሬ አይደል እንዴ? ነገ ላኩርፍ አንተ በምን እርግጠኛ ነህ? ዛሬ በምታሳየው ፌሻል ኤክስፕሬሽን ምን አሳየውክ? ዛሬ ዝም ከመሬት ተነስተሽ ፈገግ ትያለሽ እንዴ? ያማል እኛ ነገር ሴት ልጅ እኔ እንዲደብረኛል። በቃ እኮ እንዲደብር አፈልግማ። ስለዚህ አመሰግናለሁ። እኔ ለመጨቃጨቅ አይደለም ሲጀመር የመጣሁት። የምትሰማ ከሆነ ማለት ነው። መልካም ባል ይልክ ይቆጫሃል ግን እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ